አማራን እንበለው አሉ። እሺ አለችና ሰጠችው። ከዛ መጣና አማራ ያስከውን ትጥቅ ፍታ አለው። እግዚአብሔር ያስታጠቀውን እግዚአብሔር ቀድሞ ያዘጋጀውን አማራን ፍታ አለው። ጅሉ ራስ ፍታ አለው። ራስህን ፍታ። አማራ ቀበቶ ፈቶ አያውቅም። አማራ ሱሪውን ፈቶ አያውቅም። ከዜሮ ተነስተን ሱሪን እናስፈታለናል። ምርኮኛው ብርሃኑ ጁላ በአንድ ሳምንት አጠፋቸዋለሁ ብሎ ገባ። 2 ዓመት ዋይ 2 ዓመት አማራ እስከ አፍንጫው ታጥቆ አሁን በአርፒጂ እና በሞርታር ነው አሁን የሚዋጋው። ከየትም አምጥቶ ሳይሆን ከመከላከያ ሰራዊት ተቀብቶ አጥንቱን የከሰከሰ ደሙን ያፈሰሰ የሀገር ትርጉም የወገን ትርጉም የሚገባው የሰንደቅ ዓላማ ክብር የሚገባው ስርዓተ መንግስትን ለሺህ ዘመናት አጽንቶ የቆመ ታሪክ ያለው ፊደል ያለው ባህል ያለው እምነት ያለው እሴት ያለው ወግ ያለው ህዝብ ነው አማራ ሲባል። አበበ ከበደ ጎንደር የጎጃም የሚለው ናት አማራነት። አማራ ስነ ልቦናውን ነው ማለት እንኳን ለሀገር ውስጥ እድር መርቶ ማያቅ አፈጮሌ ወሬኛ የምርኮኛ ስም በባንዳ የሚለካ አይደለም። አማራ ማለት እንደ ማርሸት ማለት አይደለም። አማራ ማለት አማራ ነው። በቃ አማራ ነው። ሆደ ሰፊ ረጅም ጊዜ የሚወስድ ለውሳኔ የማይቸኩል ተጣልቶ እንኳን ሲመጣ እቤት አባቱ ምን አባ ተሸነፈ መጣ ብሎ በጥፊ የሚያላጋው ቀረቶ አውጥቶ የሚገርፈው መሸነፍን የማይወድ በቤተሰብ መሸነፍን በሰፈር መሸነፍን በሀገሩ መሸነፍን የማይወድ ጦርነት ሰርጉ የሆነ ህዝብ ጦርነት ሲሞት እልል እያለ የሚሞት ህዝብ ነው አማራ ማለት። እንኳንም ኦሮሞማው ከአማራ ጋር ጀመረ። ምክንያቱም ጸጥ ብሎ ነበር፣ ሽባ ሆኖ ነበር፣ ጫታም ሆኖ ነበር፣ ሰካራም ሆኖ ነበር፣ ጠጪ ሆኖ ነበር፣ ጋለሞታ ሆኖ ነበር። አማራ ጋለሞታ ሆኖ ነበር። የማይጾም የማይጸልይ ሆኖ ነበር። በትምህርት አድቅቀውት በጤና አድቅቀውት ነበር። ጫጭቶ ነበር፣ ቀጭጮ ነበር። አስተሳሰቡ ሁሉ በቃ ሀገሪቷ ተስፋ የላትም ብሎ ነበር። ለካስ እግዚአብሔር እኛንን እንጂ የመሰለን ለካስ ሰራዊት ነበረው እግዚአብሔር፣ ለካስ ሰው ነበረው እግዚአብሔር። ያው ጦርነቱ በአማራ ክልል ቀጥሏል። የአማራ ክልል የጦርነት ማዕከል ሆኗል። መንግስቱ ይልካል፣ እንደምታዩት በመኪና ይልካል። የአማራ ክልል ግን እንደ ቤርሙዳ የገባውን ይውጣል። እንደምትመለከቱት ነው የሚነዳው። ይሁላ መኪና ወደ አማራ ክልል የሚገባ ነው። ይሄው እንግዲህ ያለፉትን 2 ዓመታት በዚህ መልክ ነው የሚሄደው። ከወለጋ ከኦሮሚያ ጠቅልሎ ነው የሚገባው። እዛ ሲገባ ደግሞ ዋጋውን እያገኘ ነው ማለት ነው። እግዚአብሔር ካለ ሮብ የርዕስ አንቀጼን በምስል እያስደገፍን እንደዚሁ ቀረብ ብዬ መርሃ ግብር ፕሮግራም ልሰራ እችላለሁ። የዛ ሰው ይበለን። እንግዲህ እንደምታዩት ዛሬም እዛው ጎጃም ውስጥ ምስራቅ ጎጃም ስናን ወረዳ ላይ የመከላከያውን በጣም ከባድ ጉዳት አድርሰውበት ኦራል ሙሉ ወታደር ወድሟል ማለት ነው። በጣም ሞቷል ማለት ነው። ወንድሙን እየገደለ ነው ማለት ነው። እንደምታዩት የተቃጠለ የምታዩት ኦራል መኪና ነው። አንድ ውድ ነው። የሀገሪቷ ኢኮኖሚ የሚችለው አይደለም። የሚገባው ወታደር ደግሞ አካባቢውን አያውቅም፣ የአካባቢውን ማህበረሰብ አያውቅም፣ መልክዓ ምድሩን አያውቅም እና ከባድ ጉዳት ይሄ በተለይ ጎጃም ምስራቅ ጎጃም ላይ የነ አስረስ ቡድን የወታደሩን ኃይል ሽባ ባያደርገውና በአዴን ባይጠልፈው ኖሮ እስካሁን ድረስ የብልጽግና መንግስት በጎጃም የቆይታ እድሜው ያጥር ነበረ። እንዳጀማመራቸው እነ ዝናቡ እነ ማንችሎት በጀመሩበት ጊዜ የነበረው ፍጥነት ቢሄድና እነ ዘመነ እነ አስረስ ከመጡ በኋላ ፍሬን ይዘው ዛሬ የሚሸሽ ሰራዊት ከመፈጠሩ በፊት
ጎጃም እንዳጀማመሩ ቢሄድ እና አስረስ ማረ መተው ባይጠልፉት ኖሮ በእውነት ከሁሉም የተሻለ ነገር ይገኝበት ነበር ተብሎ ይታሰባል። ይሄ ብቻ ሳይሆን የሚላኩት ወታደሮች ወደ አማራ ክልል የሚላኩት ወታደሮች ፋኖ ሲተኮስበት የሚሸሽ ፋኖ የመንደር ዱርዬ በጣም ፈላና ህፃናት የማይረቡ ጆሮአቸውን ቆንጥጣችሁ ይዛችሁ የምትመጡ ነው ብሎ ነው የሚልኳቸው። እዛ ግን ይሄ እንደዛ ሆኖ እንደዛ ተብሎ የሚሄደው ወታደር ግን እዛ ሲገባ የሚጠብቀው ሌላ ነው ማለት ነው። ወታደሩን እንስማው፣ ምስክርነቱን የሚናገረውን መስማት ትችላላችሁ። እኔ የኢትዮጵያ ህዝብ ስለሚመለከተኝ እውነቱን ልነግራችሁ ነው። ይሄን ወታደር ስሙት የሚናገረውን። ከጁንታው ጊዜ የነበረ ነው። አማራን በደንብ ያውቀዋል። ግን አሁን ደግሞ ሚለውን እንስማው። ሂድ ቀጥል። ከወያኔ ጀምረን ተዋጉት ማለት ነው። ከዛ በኋላ በወያኔ ጊዜ በጣም ደስ እያለን ተዋጉት ማለት ነው። በሞራል ህዝቡም እየረዳን ኋላ ደጀን እያለ ስትሬቸር ይዞ እየመጣ የተሸከመ ቁስለኛ እያወጣ አብሮም እየቆሰለም እየተሰዋም ነበረ። የዛን ጦርነቱ የተሸነፈው የዛን እያበላን ነበረ። ህዝቡ ዛሬ ተቀይሞናል ማለት ነው። ፊታቸው እንኳን ማየት በጣም የሚያስፈራ አንተ ነገር ደልክኝ ብሎ በቃ አንተን ስለምን በቃ ያስጠላል። መታየትም መነጋገርም ደስ አይልም። እንኳን ማብላትና መጠጣት እና በቃ መንግስት አሰራሩን መቀየር አለበት። ካልቻለ ደግሞ ኢትዮጵያ ወዴት እንደሄደች እንዳለ መከላከያ ተቋም በጣም ተዋርዳለች። እንኳን በፊት ተርታ በሰላም አስከባሪነት የምትጠራ በዛሬ ላይ እንኳን ልትጠራ የራሷ ልትደፈር ደርሳለች። ስንት ዓመት የራሷን አስከበራ የቆየች ሀገር ዘንድሮ ራሷ ልትደፈር ደርሳለች። እርስ በርስ የተበላለች በውይይት የሚፈታ አመራር የለም። እንዳለ በውጊያ ነው፣ በጠመንጃ ነው። ከዛም የሚሞተው ሰው በጣም ነው የሚያሳዝኑ። መፈጠራችን ራሱ ነው የጠለመው ማለት ነው። በዚህ በትግላችን ተነስ እውነቱ በቃ መሮኛል መጨረሻ በቃ ሁሌ 4 ዓመት ጫማችን ሳናወልቅ ነው በቃ ከረመናል። በወያኔ እንደተቀጠለ እስካሁን ጫማችን እግራችን በቃ እየሸተተ እየገሙ ይህም ሆነ ያም ሆነ በቃ እየሞተ ነው። ሰው በየቀኑ እየሞተ ነው። አንድ ቀን ሰው ሳይሞት እየቀርታ ግን በየቀኑ እየሞተ ነው፣ እየተገደለ ነው። መንግስት ወዴት ሊወስድን እንደሚችል ራሱ ግራ ያጋባል። ይሄ ነው በቃ እውነቱ ይሄ ነው። ብርሃኑ ጁላ ቤቱን በ200 ሚሊዮን ብር ነው የሚያድሰው። ዘጭ ብሎ ነው የሚኖረው። የባለስልጣናቶቹ ልጆች ቻይና፣ አውሮፓ፣ አሜሪካ ነው የሚኖሩት። እዚህ ጀርመን የሚኖሩ የባለስልጣናት ልጆች አሉ። አሜሪካ የሚኖሩ የባለስልጣናት ልጆች አሉ። የአብይ አህመድ ልጅ ሰሞኑን ያገባችው ድል ባለ ሰርግ እንኳን ለሷ ለባሏ ቤተሰቦች ቤት ተገዝቶ ብስራተ ገብርኤል ጋር የተሰጣቸው። የደሃ ልጆች ግን በማያውቁት ቦታ ሄደው እየተዋጉ ነው። እኔ እግዚአብሔርን የማመሰግነው እንኳንም መጀመሪያ ደቡብን ያልነካ ሮና ቢመጣ እነሱ ነበሩ። አሁንም አማራን ቢያሸንፍ ኖሮ ትግሬን አሸንፏል። ከዛ አማራን ቢያሸንፍ ኖሮ ቀጥታ የሚመጣው ማጋ ነበር፣ ደቡቦች ጋር ነበር ማለት ነው። ነገሩ አድሮላችኋል። እናንተ አሁን ተዘልላችሁ ተቀምጣችኋል። በጣም ቀብጣችኋል። አሁን እኔን የሚሰሙ ሰዎች በደቡብ እኔን የሚሰሙ ሰዎች በቃ እንደ ጨዋሂ እንደ ለፍላፊ ነው የምትቆጥሩኝ። ደም እንባ ታለቅሳላችሁ። ምን አለበሉኝ። ደም እንባ ታለቅሳላችሁ። የሚጮህላችሁ ሁላ ታጣላችሁ። ይውጣችኋል። ኦሮሞማ ይውጣችኋል። ጉራጌን መሃል ላይ ኦሮሞማን ያስቀብሏ በግድ ያወርመዋል። ከዛ በኋላ ደቡብ ትሰለቀጣለ ትመጣለ። ሸንሽኗል። አሁን ትምህርት ቤት ተዘግቷል። ለአስተማሪ መክፈል አይቻልም። ለሐኪም መክፈል አልተቻለም። 10 ትንንሽ አድርጓል። እንዳትተባበር አድርጓል። ያለማኸውን ሐዋሳን ዋና ከተማ አድርገህ ውጣ ተብላል። ሂድ ከዚህ ተብላል። ይመጣላል። ጠብቅ። ከኢዩ ጩፋ በልጣለሁ እኔ ከኢዩ ጩፋ ከእስራኤል ዳንሳ በልጣለሁ። መዝግብልኝ። የተናገርኩት አልቀረም። መዝግብልኝ። ሰማይ ስሚ፣ ምድር አድምጪ፣ ቤተክርስቲያን መስክር። እናንተም መስክሩ፣ ጻፉ። ይበላችኋል። ኦሮሞማ ይበላ፣ ደቡብን ይበላሃል። ከአሁኑ ተዘጋጅ። ልክ አማራን ተዘጋጅ፣ ራስን አዘጋጅ። ግድ የለም ቁርጥ እየበላህ እየደለብክ አትቀመጥ። ሆዳም አትሁን፣ አጋሰስ አትሁን። ሆድህ አይግዛህ። አይምሮ በጮማ አይደፈን። አይምሮህን ተጠቀምበት። ነገ ሊመጣ የሚችለውን ነገር ካልኩሌሽን ሰርተ ተቀመጥ እያልኩ ነው። አንተ እያቃጠርክ ነው፣ እየዘለልክ ነው። የምታደርገውን አሳጥተዋል። ሃይማኖት አንድ ነን ብለህ በጴንጤነት ሰበብ ሽባ ሆናል።
ደም እንባ ታለቅሳለህ። መዝግብ። ደቡብ የደቡብ ይከፋል። ሳንዱች ነው የሚያደርግ። ጠብቅ። አይምርህም። አብይ አህመድ አይምርህ። አምላኬን የማመሰግነው እንኳን ከአማራ ጋር አላተመው። ትግሬን አጃክቦ ድሮን ይዞ መጥቶ ትግሬን አፈር ከድሜ አሾቀው። በወያኔ ጥፋት፣ በወያኔ ትዕቢት። እነሱ እንደሚሉት ሚሊዮን፣ አባሳንጆ እንደሚለው 600,000፣ ሌሎችም እንደሚመኑ በመቶ ሺህ የሚቆጠሩ የትግራይ ወጣቶች አለቁ፣ ጨረሳቸው። ትግሬን ህወሓትን እንዳትሞት እንዳትድን አድርጎ ተዋትና ባህር ዳርን ቁማር በበላበት፣ አማራን ቁማር በበላበት በያውን አንቺ ያደቀቀሽ አማራው ነው። እኔ እምቢ ስል እነሱ ናቸው እየገፋፉ ይመጣው እኔ እዚህ የገባሁት። ስለዚህ አንድ ላይ እንሁንና አማራን እንበለው አሉ። እሺ አለችና ሰጠችው። ከዛ መጣና አማራ ያስከውን ትጥቅ ፍታ አለው። እግዚአብሔር ያስታጠቀውን፣ እግዚአብሔር ቀድሞ ያዘጋጀውን አማራን ፍታ አለው። ጅሉ ሰው ነበረው እግዚአብሔር። ከዜሮ ተነስተው ዛሬ እንደዚህ ቁጭ ብድግ እያደረጉት ነው። ዛሬ ሌላው ቀርቶ እነ ሽመልስ ቁርጥ እያበሉ ጮማ እያበሉ የላኩትን ሰራዊት፣ የኦሮሞ ሰራዊት ከነታርጋው ከነታፔላው ከሞት የተረፉትን እንዴት እንደሚያደርጋቸው 5 ደቂቃ ሰምተናቸው እንምጣ። አማራ እንትን ደምቆ ያዝልኝ። አማራ ማለት እኔ አሁን አማራ ስላችሁ እናንተ ጎንደር፣ ጎጃም፣ ሸዋ፣ ወሎ ምናምን አማራ የሚባል ስብዕና አለ። በቃ አማራ ይሄ ተሳዳቢውን አማራን አይወክል። ዮኒ ማኛን አይቶ አማራን በዮኒ ማኛ የሚወክላል አይደለም። አማራ እንደሱ አይነቱን ጽዩፍ ነው፣ አያውቀውም። እንደሱ አይነቱ ይሸተዋል። አማራ ይገመዋል፣ ይከረፈዋል፣ ይጠነበዋል። አማራ በሞጣ የሚወከል አይደለም። ብዙ ሰዎች አማራ እንደዚህ አማራ ብለው አማራ በቀሽሞቹ በካድሬዎቹ እነዚህ ጥቃቅን ሆድ ያላቸው ሰፊ ሆድ የሰጎን ጭንቅላት ያላቸው የብአዴን ርዝራጆች እነሱን እያየ አማራ ይላል አይደለም። አማራ በካሃዲ በባንዳ ብአዴን የሚለካ አይደለም። አማራነት ሌላ ነው፣ ረቂቅ ነው። አማራነት በምድር ላይ ከእስራኤላውያን እኩል ነው። አማራነት ማለት በምድር ላይ 2 ተዋጊ ህዝቦች አሉ፣ እስራኤላውያንና አማራ ነው። ጧበል ፈንዳ። እውነቱ ይሄ ሁሉን ሰንዶ ያዘጋጁ። ምንም ብትል አማራ ያመጣው ነው። ምንም ለመቻቻል ለምናምን አይደል። ያሰለጠነ ነው፣ ህዝብ ያሰለጠነ ነው፣ ስርዓተ መንግስት የፈጠረ ነው። እመን ይህንን መጀመሪያ ያማላው ያሌለ ነገር ብናወራ ምን ይሰራል? በፍጹም እና ኦሮሞ፣ ትግሬ ነበሩ፣ በሀገር ግንባታ ውስጥ ነበሩ። እንበል ግን ማንነትን በማቆየት ስብዕናው ይሄ እንትኑን ነው የምናየው። አትዋቸው እዚያውን ውጭ ያሉት በአማራ ማህበር ስም የተደራጁ አሉ፣ ሌቦች፣ ገፋፊዎች አይደለም። አማራ ክልል የተወለዱ የአማራ ማንነት የሌላቸው አማርኛ ተናጋሪ ጆፌ አሞሮች ናቸው። አማራ ቀማኛ አይደለም። አማራ ሌባ አይደለም። አማራን አቆርቁዞ ኢትዮጵያን ክብሯን ያስጠበቀ ነው። አማራ እንደ ትግሬ 27 ዓመት ትግሬዎቹ እንዳደረጉት ወገኔን፣ የኔን ህዝብ፣ የኔን ሰው ብሎ ቢያደርግ ኖሮ ዛሬ የለም ነበር። የአማራ ገዢ መንግስት ነበር ከተባለ 86 ብሔሮች ከነቋንቋቸው፣ ከነፊደላቸው፣ ከነባህላቸው፣ ከነወጋቸው፣ ከነስርዓታቸው፣ ከነአምልኳቸው፣ ከነኢሬቻው፣ ከነቆይቻው፣ ከነቋቁቻው ማንኛውም ሰው የራሱን ይዞ እንዲቀመጥ ያደረገ እንደ ፈረንሳይ ያጨፈለቀ፣ እንደ አውሮፓውያኑ እንደ አሜሪካን ያልጨፈለቀ፣ እንደ ሌሎቹም ያልጨፈለቀ 86 ብሔረሰብ ራቁቱን የሚኖረው ራቁቱን ምንም የሚኖረው እንዲኖር ያደረገ ነው። አማራነት ያ ነው።
ዛሬ ኬንያዎች መጥተው ይሄም ኬንያ ይሄም ሜኔ ብለው እንደሚጠቀልሉት ቢጠቀልል ኖሮ እንዳጠፉት ቢያጠፋ ኖሮ እንደ ጀርመን እንደ ቢስማርክ በቃ አንድ ነው የሚያስፈልገው ብሎ ቢያደርግ ኖሮ ማን ይከለክለዋል? ማን እምቢ ይለዋል? አይለው። አማራነት ያ አይደል። አማራነት ከፍ ያለ ስብዕና ያለው። አሁን ብዙ ሰዎች እኔ ይሄ ለዚህ እሴት ስታገል ለጎንደር የታገልኩ፣ ለጎጃም የታገልኩ፣ ለሸዋ የታገልኩ፣ ለወሎ የታገልኩ ይመስሏል። ቀሽም ጎጃምማ ጎንደርማ ባንዳ ይወለድበታል። ወሎማ ሸዋማ ባንዳ ይወለድበታል። ህዝቡን የሚገፍ፣ ህዝቡን የሚዘርፍ፣ ህዝቡን የሚያግት፣ ምሁራንን የሚገል አማራ ክልል ውስጥ ሆኖ አማራን የሚረሽን ይሄ አማራ ነው አይደለም። የአማራነት ስብዕና ነው አይደለም። አማራነት ማለት ጣሊያንን ማርኮ ሰውነቱን አጥቦ ልብሱን ቀይሮ ሂድ ወደ ሀገር መጣብኝ እንጂ አልመጣው። እንዲህ ለመሆን እንዲህ አይነት ተፈጥሮ ለማግኘት ስብዕና ያስፈልጋል። አሁን በአማራው ጦርነት ከመንግስት ጋር ባለው ውጊያ ሲማረኩ የመንግስት ወታደሮች በእንክብካቤ ተይዘው አንድ ፋኖ ቆስሎ ሆስፒታል ሲተኛ እነዚህ ስርዓተ መንግስት የሌላቸው በህግ አራዊትነት የኖሩ ምናምን ስለሆነ የአጠቃላይ የጦር ህግ ስለማያውቁ አጠቃላይ የጦርነት ህግ ስለማያውቁ ቆስሎ የተኛን እስረኛ አውጥተው መንገድ ላይ አስተኝተው በመኪና ጎማ ጭንቅላቱ ላይ ይሄዱበታል። አውሬዎች ስለሆኑ ይሄ ከተፈጥሮ የሚመጣ ነው። ከስብዕና ጋር የሚያያዝ ነው። ከስልጣኔ ጋር የሚያያዝ ነው። ስልጣኔ ማለት ነጭ መልበስ፣ ስልጣኔ ማለት አጋጣሚ በሰጠ ዘመን ላይ ተጠቅመ በቴሌቪዥን መደስኮር፣ ከዛ በኋላ በቶፕ ቪው ድሮን ተቀርጸ፣ ከዛ በኋላ ሱፍ ለብሰ ፕሮቶኮል አሳምረ ተደርድረ ቢሮህን የስብሰባ ማዕከልህን አብለጭልጨ ከዛ ወጥተህ ማለት አይደለም። ሌላ ነው። ስብዕና ማለት ረቂቅ ነው። ያን ደግሞ የምታገኘው አማራ ውስጥ ነው የምታገኘው። እኔ ለዚህ ፍቅር ነው የወደኩት የተንበረከኩት። ለዚህ ማንነት ነው። ለከበደ ላበብ አይደለም። ቅድም እንደነገርኳችሁ አያችሁ። አሁን እስረኞቹን ይዘዋል። ኦሮሞቹ የተባሉት ሂዳችሁ አጥፉ፣ ሂዳችሁ ምቱት፣ ሂዳችሁ ግደሉት፣ ሂዳችሁ ግረፉት፣ ሂዳችሁ እንደዚህ አድርጉት ተብለው ነው ተልከው የመጡት ማለት ነው። አርገዋልም። አማራ እጅ ወደቁ። እንስማቸውና እንምጣ። ስማው ይሄን ልጅ የሚለውን ስሙት። እኛው ፋኖ አንድ ሁለት ጥይት ተኩሶ ነው የሚጠፋው ይሮጣል ብሎ ነበር ያስገቡን። ግን ውጊያቸው በጣም ከባድ ነው። ጓደኞቼ መከላከያ ሰራዊት ላይ አትቀላቀሉ፣ እነሱ ለፖለቲካ እንጂ የሚፈልጉት ኢትዮጵያ እንድትል አይደለም። እሱ ለመያዝ ብቻ ስልጣኑን ብቻ ለመጠቀም ነው። አትቀላቀሉት ለማለት ፈልጋለሁ። ትምህርታችሁን ቀጥሉ፣ ስራ ካገኛችሁ ስራ ስሩ፣ መንገድ ላይ ያደራችሁ ብትሰሩ ይቀላችኋል። ይሄን ነው ማለት። ምክንያቱም አማራ ከህፃንነቱ ጀምሮ ባሩድ እየሸተተ ነው የመጣው። ዳንኤል ክብረት የጻፈው ነገር ነበረ አስታውሳለሁ። ዛሬ አይደግመውም እንጂ የፀጉር ዘለላ እላዩ ላይ የተቀመጠውን የሚመቱ ብዙ ሆኖ የሚሄዱትን ወፎች ያችኛዋን እመታለሁ ብሎ የሚመቱ በመስታወት እንዲህ እያዩ በኋላ እንደዚህ አነጣጥረው በመስታወት አነጣጥረው የሚመቱ ባሩድ እየሸተተው ያደገ ሰርግ ላይ ምናምን የጥይት ድምፅ ገና ማህፀን ሳለ እየሰማ ያደገ የማይደነግጥ መልክዓ ምድሩ ራሱ ተዋጊ ነው። እስቲ ላስታ ሂዱ፣ እስቲ ራያ ሂዱ፣ እስቲ ግሸን ሂዱ፣ እስቲ ጎንደር ሂዱ። መሬቱ ራሱ አንድ ክፍለ ጦር አንዱ ተራራ አንድ ክፍለ ጦር ነው። ይሄ በኦሮሚያ ሜዳ የለመደ፣ ይሄ በአዲስ አበባ ጫት ቤት የለመደ፣ ይሄ በደቡብ ጆተኒ ሲጫወት የለመደ እዛ ሄዶ አይችልም። አማራ ቁጥብ ነው፣ ጿሚ ነው፣ ይጸልያል። አሁን ያለውን ሆዳም አማራ አይደለም የምነግራችሁ። ጾም ያፈረሰውን አጋሰስ
ቢራውን ሲጨልጥ ጃምቦውን ሲጨልጥ አረቄውን ሲጨልጥ የሚውል ዓርብ ሮብ የማያውቅ እሱን አማራ አይደለም እላችሁ አማሮች አሉ ክፉ ቀን እንደሚመጣ አውቀው የሚጸልዩ የሚጾሙ ይሄ መከራው ቀን ሲመጣ የጦርነት ቀን ሲመጣ 2 ቀን 3 ቀን መቆየት የሚችሉ ከነዚህ ጋር ነው ሄዶ የሚዋጋው የአብይ ጦር የብርሃኑ ጁላ ጦር ሄዶ የሚዋጋው ከነዚህ ጋር ነው የሚመጡ ሰራዊቶች በፊት ደጀን ነበር ህዝቡ ያበላል ወታደሩን ሲያይ እናቴ ልጄ ብሎ የኦሮሞውን የደቡቡን ልጅ ደረቱን እየደቃ ነበር የሚቀበለው አሁን ግን የሚመጣው ልጁን ሊገል አባቱን ሊገል ወንድሙን ሊገል አጎቱን ሊገል ነው ውሃ የሚሰጠው የለም ቢታመም ዞር የሚያደርገው የለም እንደ ደመኛ ነው የሚያየው ከትግሬ ቢሸሽ አማራን የተቀበለው እግር አጥቦ ሰንጋ ጥሎ ጠጅ ጥሎ ጠላ ልጆቹን ሽሮ ሳያበላ ዶሮ ወጥ ሰርቶ ፍትፍት ሰርቶ መብያ ቦታ ቢጠፋ እንጀራ በጭንቅላቱ ተሸክሞ በየከተማው ለሚያልፈው ከሱቅ ለስላሳ ሚሪንዳ ቆሎ ገዝቶ እየሰጠ ይሄ ነበር አማራ አሁን የለም ያ ይሄ ጧት መብላት የለመደ የደቡብ የኦሮሞ የጴንጤና የዋሃቢ እስላም ትንንሽ ልጆች እዛ ይመጣሉ ከዛ በኋላ ደሞ ያለዚህ አይመታም ችግሩ እሱ ነው አማራ ያለዚህ አይመታም አያቆስልን ጉድ እኮ ነው በእውነት በጣም ጉድ ነው እስቲ ትንንሾቹ ስላልቻሉ ብሎ ወፋፍራም ኦሮሞ ላከ ኦሮሞቹን እንስማቸው ደግሞ እስቲ አምጣቸው ታፕ እዚህ ጋር ያላችሁት ውጭ ያላችሁ ገባ በሉ ለምን ኮፒ ሊንክ ሼር አታረጉም እታች ያለውን ነካ አርጉት እንጂ ቲክቶክ ላይ ያላችሁ ተንቀሳቀስ አምጣቸው እነዛን ቁጭ ያሉትን እስቲ ኦሮሞቹን እንስማቸው የኦሮሚያ ፖሊስ ነው ተመልከቱ የግብጽ አይደለም ከመጀመሪያው አርገው suno costi alta ቀን ነው ቁጭ ያለ ሌሎች ሲወጡ ነው ጉዳት ያደረሰባቸው የሚሞቱ አቆ ወዲሁ ለሁሉ ተናግሬያለሁ እንደተባለው ሁሉ ምን ነበርና እናንተ ጥቃቱ አለ ሁሉ ነገር አለ ስለምትሉት ነገር እናንተና አሁን ለዚህ ምን ተመተናል ህዝቡና ሀገሩ በእናንተ እጅ እንደሆነ እኮ ያስታውቃል እንጂ ይሁን ነገር እየተጠመን እንመጣ ነበር በየቦታው ምን እንደሆነ በቃ ሰፊ የሆነ ነገር ስለኛቱ ምን እንደምንሆን እኛ ትልቅ ሰው ነን ምን ነገር እንዳሸውብናል እና በጣም ከቤት ውስጥ ዝም ብለን ስለዚህ ወደ ነፃነት እንዲመጣ ተደርጓል እንጂ ማፍለክስ ለስተያስ ወይ ነገር ነው ያ ኢትዮጵያዊ የሆነ እንደሆነ አማራ ጆካር ሰፈር አማራ ውስጥ ያለው አሁን በቃ ስራቸው ደስ ይላል እግዚአብሔር እንደውም ይሄንን ነገር ያስፋውና ከተም እንገናኝበት ጊዜ እግዚአብሔር ያመቻችላል ችግር የለው አንድ ነገር ግን የሚላችሁ ነገር አለ እኛ አሁን ያለንን ድረስ ሊሰብለክሱ ላይ ሌላ ሬሳ አልቶ ይሄ በጣም ትልቅ ፖለቲካ በራሱ ላይ ነው የሰራው በእርግጥ በእኛ ላይ ይህም ቤተሰብ በጣም ተቻላችሁ የሆነ በቃ ማየት እንፈልጋለን በሰው ጊዜ ከተቻለ ማለት ነው እንጂ ስለናንተ በቅጣት ያህል ምንም አልተራጠርም ምንም አለ ሰፊ የሆነ በቃ ሲያጋ ተስፋ አላት ብዬ የሚገምተው አሁን ከምታረጉት አንፃር ብዙ ነገር አለ ገምታለሁ በዚህ ቆጥሩበት ጥሩ ልጆች አላችሁ ያስፈልግ መኖር የለበትም ብሎ ማለት አማራ ተወሮ ኢትዮጵያ ለማዳረጋት እየተየተያለው አማራ የበሬ ሆኖ ኢትዮጵያ ሊብራስ አማራ ኦሮሞ በኢትዮጵያ ላይ እድሉም ሁሉ ነገር እኩል ነው ማለት ነው በነገራችን ላይ
ኦሮሞን ይበላሉ ሲያውቁ እኮ እናንተ ታለም ይበላሉ ነው እናንተ ባበሩ ችግር ነው ከማስተካከሉ በተወጣቸው ግን ኦሮሞ ይበላሉ ብሎ ሲያወራ ነው በአምራ ነው ይበላሉ ነው ብሎ ነው በጋር እኮ ነው ዘፈን ይዘርፋል በጋር በግልጽ ምናልባት በነታየደና መረጃ ሲወጡ ነበር አንዲት ዘፈን እየፈጸመ እንደማመራሩ ይዘር ችግር የለውም ይሁን እንፍቀር ቢያንስ ግን ሰው በሰውነት ተከብሮ በኢትዮጵያ ነው መቻል ነበር ስንት ጠላት እኮ ነው የውጭ ያሰፈሰፈ ጠላት አብረን ተጋብዘን መዋጋት የምንፈልገው ስንት ጠላት አለ ግን መቻል አለ እርስ በርስ እንድንዋጋ ያደረገን እኮ ስለዚህ እውነት ለመናገር መታገልም መዋጋትም ካለብን በጋራ መስራት ያስፈልጋል ኢትዮጵያ መታረቅ ያስፈልጋል ይህንን ከአማራ ውጭ ማን ነው የሚለው እንዲህ አይነት ስብዕና ከአማራ ውጭ ማን ነው የሚኖረው እንዲህ አይነት ከፍታ ከአማራ ውጭ ከማን አንደበት ነው የሚሰማው እንደ አማራ ጠላቱን በፍቅር የሚያንበረክክ ማን ነው አማራ እኮ ጠላቱ እየተጸዳዳ ቢያገኘው አይገለው ጠላቱን መግደል እንኳን ካለበት ተጸዳድቶ የተፈጥሮ ግዴታውን ጨርሶ ጠላቱ ሱሪውን አድርጎ ቀበቶውን አስሮ ነው እንጂ አያጨመላልቅም አማራ አንዳንድ አማሮች እኔ የምናገረውን ነገር ከኔ ይሰሙታል አማራነትን አያውቁትም እኔን እኮ ሲሰድበኝ የሚውለው አማራ ነኝ የሚል ገፈታም አማራ ምን እንደሆነ የማያውቅ ስለ አማራነት አንቦ የማያውቅ አማራነት ማለት እንደዚህ ጠላት የተባለውን ማርኮ በፍቅር የሚያስለቅስ ገርፎት አይደለም ቶርች አርጎት አይደለም በእንክብካቤ ይሄ ደግሞ መጽሐፍ ቅዱሳዊ ነው ጠላትን እንደራስ ውደድ የፍቅር እሳት ነው የሚከምርበት ከሞተ ነው ውጊያ ላይ ነው ከቆሰለ አክሞ ነው ከተማረከ ተንከባክቦ ነው አማራነት ውቅሩ የተወቀረበትን ነው ምነግርህ አንተ አበበ ከበደ ጎጃም ጎንደር ሸዋ አትበለኝ አማራነት እዛ ውስጥ አማራነት ጎጃም ውስጥ አማራነት ወለጋ ውስጥ አማራነት ሱማሌ ውስጥ አማራነት አፋር ውስጥ አማራነት አሩሲ አማራነት ባሌ ውስጥ አማራነት አለ አማራነት ማለት ረቂቅ ነው ረቂቅ ይታደሉታል እንጂ መግዛት አይቻልም መሸመት አይቻልም በኩራት ነው የምናገረው እኔ አማሮቹ ይሄን አይናገሩትም አማራነት በበለጠ ሞላ አትገምቱት አማራነት በፖስታ ቤት ተላላኪ አትገምቱት አማራነትን እንዴት ሰው በነ ዩሱፍ ኢብራሂም እንዴት ይተካዋል አማራነት በዛ አይለካም አማራነት በተመስገን ጥሩነህ አማራነት በማኑ ስሙ አገኘው ተሻገር አይለካም አማራነት አማራ እንዴት በምን ይገለጥ ይሄ አማራውን አማራን ያድናል እንደኔ እርግጥ እንደኔ ምኞት አማራን ያድናል ይታደጋል ኢትዮጵያን ያድናል ይታደጋል ምስራቅ አፍሪካን ይታደጋል ይሄን ነው የኔ እምነት ይሄ ነው ደርግ ግርማዊ ቀዳማዊ ታመጣልኛል ደርግ ግርማዊ ቀዳማዊ አፄ ኃይለ ሥላሴን የጣለው ኦሮሞቹ ባለስልጣን ቢሆኑ አማሮቹ ከስር ነበሩ አሁን መላኩ ተፈራ ጎንደሬ ነው የጎንደርን ህዝብ የጨረሰ ነው የጨፈጨፈ ነው ያወደመ ነው ከዚያ በኋላ እንኳን ወያኔ መጣ ሌሎቹን ብዙ ነገር እሱን ምንም ፈታቸው አይደል እንዴ አማራን ስለጨፈጨፈ ማለት በደርግ ጊዜ የደርግ ምክትሎች የደርግ እንትኖች ነው አማራነትን የጨፈጨፉ ኦርቶዶክስነትን የጨፈጨፉ
ሊቅ ፓትርያርኳን የገደሉ አዋርደው የቀበሩ አሉ ከማለት ወያኔን ምክትል ሆነው መንገድ እየመሩ ኢትዮጵያን ያቆሰሉ አማራን ያሳረዱ በደንገጎ በአረርጌ በአሩሲ ያንን ሁሉ ያስጨፈጨፉ አማራንን የሚሉ አይደሉ እነ ታምራት ላይ ነኝ ጉራጌና አማራ ጸረ አማራ ኃይሎች አማሮቹ አይደሉ እንደ ከነመለስ ዜናዊ ጋር ሆነው ፕሮፌሰር አስራት ወልደየስን ያህል ሰው በገነቡት ሆስፒታል ባገለገሉበት ሆስፒታል መድኃኒት ከልክለው ቋንጣ አድርገው አቀጭጨው አማራን እንዲህ ነው ማጥፋት ብለው አጥፍተው የገደሉት ያን ትልቅ ሰው ዛሬ ያንን የፕሮፌሰርን የሚበቀል ሰራዊት ተነሳ፣ ህዝብ ተነሳ። አማራነት ይሄ ነው። በጣም ጊዜ ይወስዳል። ልትሰድበው ትችላለህ፣ በቲክቶክ ልትሰድበው ትችላለህ፣ በቴሌግራም ልትሰድበው ትችላለህ፣ በቴሌቪዥን ልትሰድበው ትችላለህ፣ በሬዲዮ በዘፈን በግጥም በምናምን ልትደሰኩር ትችላለህ፣ ልታሸማቅቀው ትችላለህ። አማራነት ግን ከአማራነት ዝቅ አይልም። አማራነት አማርኛ መናገር፣ አማራነት ጎንደር፣ ጎጃሜ፣ ሸዋ ምናምን አይደለም። አማራነት ሌላ ረቂቅ ምን አለ ለሁላችሁም ቢገልጥ ዛሬ አማራ ሲከሰስበት የኖረው ነገር በሙሉ እንስራው እያሉ እየመጡ ነው። አይሰራም። አሁን ዛሬ ነቅቷል አማራ። አሁን እየተያዘው ምንድን ነው? አማራነትን በኦሮሞነት መዋጥ፣ አማራነትን በኦሮሞነት ማጥፋት፣ አማራነትን በኦሮሞነት ማውደም